الذي مد الأرض እና አላህ Subhanahu Wa Ta'ala እንግዲህ በአለም ላይ ያለውን ተሰሩፋት ፍጥረታትን እንዴት እንደፈጠረና እንደጀመረ ከፈጠረን በኋላ እስካሁን ድረስ በአለም ዙሪያ መከናወን ያለባቸው ነገሮች ያለማሰለስ የሚከታተልና የሚቆጣጠር መሆኑን እያስገነዘበን ነው ያለው። አሁንም በመቀጠል وهو الذي الله ማለት ያ ነው ይላል። መደል አርض ይህች እናንተ መኖሪያና መስፈሪያ የሆነችውን ምድር የዘረጋላችሁም እሱ እኮ ነው። ምድር የምትባለውን ዓለም ታቋታላችሁ አይደል? አዎ። ለእናንተ የምትሰጠውን አገልግሎት ታያላችሁ። አዎን። ስለዚህ ማን ነው እሷን የዘረጋላችሁና በእሷ ላይ እንድትሰፍሩ ያደረጋችሁ? ሩቅ አትሂድ ማለቱ ነው። ይሄ ያለህበትን መሬት እኔ ነኝ እኮ የዘረጋሁልህና ያዘጋጀሁልህ። እኔ ባልኖርማ ኑሮ መሬት አትኖርም ነበር። መሬት ባትኖር ደግሞ አንተ አልነበርክም። ካፈር ነውና ሰው የተፈጠረው ማለት ነው። ስለዚህ የሰው ልጅ አቅል እስካለው ድረስ እንዴት ይሄ ነገር ሊያጠራጥረውና ሊያከራክረው ይችላል ማለት ነው። በማን ላይ ሆነሽ እዝገርን ታማያለሽ ይላል የሀገራችን ክርስቲያን እንኳን። ማንን ይዞ አንተ ስለ ጌታ መኖርና አለመኖር የምትጠራጠር ከሆንክ በራስ መኖር ብትጠራጠር ይሻላል። እኔ ያለው የለሁም። ምክንያቱም አንተ መኖርህ ካወቅ አንተን ራስህን አላመጣህም። አም ኸሊቁ ሚን ገይሪ ሸይእን አም ሁሙል ኻሊቁን አም ኸለቁ ሰማዋቲ ወልአርድ በል ላ ዩቂኑን ነው የሚለው ሱረቱ ጡር ላይ አይደለም እንዴ? ስለዚህ እያንዳንዱ ሰው አላህ አለ የለም ብሎ ከሚጠራጠር እንደ ሹዒ ይልቁንስ እኔ ያለው የለሁም ብሎ ቢጠራጠር ይቀላል። መጠርጠር ካለበት ማለት ነው። ምክንያቱም ያንተ መነሻ የሆነውን መሰረት የምትጠራጠር ከሆነ ካንተ የታለህ መጀመሪያ። እና መሬታችሁን የዘረጋላችሁ ነው አላህ ማለት። መሬት የሚባል ዓለም የለም ብሎ የሚጠራጠር አለ? ሊኖር አይችልም ማለት ነው። መሬት አለ። መሬት ደግሞ ለሰው ልጅ ምን ያህል አስፈላጊ እንደሆነች ሁሉ ነገሩ ናት። መጀመሪያም የተገኘው ከሷ ነው፣ ከአፈር ነው። የሚኖረውም በአፈር ላይ ነው። የሚዘራውም ምግቡም ሁሉም የሚያገኘው ቁሳቁስ ሁሉ ከሷ ነው። እነዚህችን መሬት ያመጣ ጌታ እንዴት ሊካድ ይቻላል ነው ዋናው ነገር። ወጃአለ ፊሃ በዚች በምድር ላይ ደግሞ ያስቀመጠ የሆነ ጌታ ነው። ረዋሲ ትልልቅ ኮረብታዎችን ጋራ ተራራዎችን ማለት ነው። በምድር ላይ ትልልቅ ተራራዎች ሁሉም በየአቅጣጫው አሉ። እነዚህን ተራራዎች ማን ነው የደረደረው ምድር ላይ ብሎ ይጠይቃል ማለት ነው። እገሌ ነው ልትል ትችላለህ ወይስ ጎራዎቹ የሉም ማለት ይቻላል? አይቻልም። ስለዚህ እነዚህን ጋራ ተራራዎች በተለያየ ርቀት የምድርን ሚዛን ጠብቀው እንዲይዙ እንደችካል ረግጠው እንዲይዟት እኔ ነኝ እኮ የደረደርኩባት ይላል። ወአንሃራ ወፈጀረ ፊሃ አንሃራ እንደገና ደግሞ ትልልቅ ጅረቶችን እንዳባይ ያሉ ወንዞችንም ያፈለቀው በየአቅጣጫው እሱ ነው። እኔ ባልኖር ኑሮ ይሄን በአለም ዙሪያ የሚመግቧችሁን ትልልቅ ጅረቶች ማን ይፈጥርላችሁና ያፈልቅላችሁ ነበር ይላል። ወሚን ኩሊ الثمرات وجعل لكم من كل الثمرات أي وخلق لكم እንደገና በምድር ላይ የተለያዩ አዝሪቶችንና ፍራፍሬዎችን አትክልቶችን የሚያስፈልጓችሁን ሁሉ ፍራፍሬዎችም የፈጠርኩላችሁ እኔ እኮ ነኝ። እነዚህ ነገሮች ማን ያመጣላችሁ ነበር እኔ ባልኖርማ ኑሮ ይላል። جعل فيها زوجين اثنين በዚች በምድራችሁ ላይ ለናንተ የሚያስፈልጓችሁን የአዝሪትና የአትክልት ፍራፍሬ አይነቶች ደግሞ ሁለት አይነት ጥንድ ያደረኩላችሁ ወንዴና ሴቴ የሚባሉ ማለት ነው። ሳሊብና ጃሊብ ሁለት ተቃራኒ ባህሪ የሌለው ነገር ለርባታ አይበቃም። ግን አላህ Subhanahu Wa Ta'ala ከእንስሳትም ከእጽዋትም ከማንኛውም ነገር ሁለት አይነቶችን ነው ዝርያቸው በርባታ እንዲቀጥል የፈጠረው ማለት ነው። አታጉዙ እንኳን ሳይቀር የእህሉ አይነት፣ የአትክልቱ አይነት፣ የዛፉ አይነት እያንዳንዱ እናቀውም እንጂ ሴቴና ወንዴ የሚባል አይነት አለው ማለት ነው። ይሄን ያደረገው እሱ ነው። يغش الليل النهار ከዛም በላይ ደግሞ ሁላችሁም የምታዩት የምታቁት ልትከዱት የማትችሉት ነገር ሌትና ቀን የሚባል የክፍለ ጊዜ አለ።
ሌት ፍጹም ጨለማ የሆነ ነገር ነው ቀን ደግሞ ፍጹም ብርሃን ነው እነዚህ ሁለት ተቃራኒ ባህሪ ያላቸውን ክፍለ ጊዜዎች አንዱን በአንዱ የሚሸፍን አድርጎ የሚገለባብጠውና የሚተካካውስ እኔ እንጂ ሌላ ማን ይመስላችኋል ይላል ሌሊቱ በሚመጣ ጊዜ ይነጋ አይመስልም ጨለማው በተለይ ብርሃን በሌለበት በገጠሩ ክፍል አይን ቢወጋ የማይታይ ጨለማ ድቅድቅ ሲሆን ያ ነገር መልሶ ይነጋል ብርሃን ይመጣል ተብሎ የማይታሰብበት ደረጃ ነው ቀኑ ሲመጣ ደግሞ እንዳሁን መሐከል ቀን ላይ ሲሆን ያ ጨለማ ይመጣል ተብሎ የማይታሰብ ነው በአለም ደረጃ ማለት ነው ይህንን ለውጥ እንግዲህ እለት በእለት አላህ Subhanahu Wa Ta'ala በቀላሉ ይቀያይረዋል ማን ነው ይሄን የሚያደርገው ኢላላ አላህ Subhanahu Wa Ta'ala እና ሁለቱ እንደ ጥቁርና እንደ ነጭ ጨርቅ ሁለት ነጭና ጥቁር ኩታዎችን እንደዚህ ብታደራርባቸው እንደዚህ ብታነጥፈው ነጩ ከላይ ከሆነ ጥቁር ጨርቅ ከውስጥ መኖሩ ይጠፋል ወዳው ማለት ነው እንዲህ ስትገለብጠው ደግሞ ጥቁር ጨርቅ ተላይ ይሆንና ነጩ ደብዛው ይጠፋል እንደዛ አድርጋ አንዱን ባንዱ እየሸፈንኩና እየገለባበጥኩኝ ብርሃንና ጨለማን መቀያየርላችሁ እኔ እኮ ነኝ ይላል አላህ Subhanahu Wa Ta'ala ይሄ ነገር ክስተት የለም ጨለማ የሚባል ነገር ወይም ቀን የሚባል ነገር የለም ማለት የሚችል ሰው አለ የለም ካለ ማን ነው የሚለዋውጠው እሺ يغش الليل النهار ሌሊቱን በቀን ቀኑን በሌሊት አንዱን ባንዱ ይሸፍነዋል ክፍለ ጊዜው ሲደርስ ወዳው በቅጽበት ይገለበጣል ይለወጣል ማለት ነው ይሄንን እንግዲህ ዓለም አቀፍ ለውጥ ያለምንም ግርግር ምንም ረዳት ተባባሪ ሳያስፈልገው ድምጡ እንኳን በማይሰማ መልኩ ነው የሚቀያየረው ማለት ነው ፍጡር ይሄን ነገር ለመቀየር ቢችል ኑሮ ይችል ነበር የፈለገው ኃይል ቢወጥ ወይስ ደግሞ ምን ያህል ጉልበትና ምን ያህል ጊዜ ይጠይቀው ነበር ይሄን እንዲያው ይችላልው እንኳን ቢል إن في ذلك لآيات አሁን በተጠቀሱት ክስተቶች እኮ ለጌታችሁ መኖርና የሁሉ ባለቤትና ጌታ ለመሆኑ ወሳኝና ግልጽ የሆኑ ምልክቶች አሏችሁ በእነዚህ ነገሮች ብታስተውሉ ለነማን ነው ምልክት የሚሆኑት ለቀውም የተፈከሩን አእምሮአቸውን ተጠቅመው ለሚያስተነትኑ ለሚያስተውሉ ሰዎች አእምሮአቸውን አደንዝዘው እንደንሰሳ ለመሆን የፈለገው ነገር ቢነገር አይገባቸውም ግን አእምሮአቸውን የሚጠቀሙና የሚያስተውሉ ለሆኑ ሰዎች አሁን በተጠቀሱት ነገሮች እኮ ስለ አላህና ማንነት ግልጽ የሆነ ተጨባጭ መረጃ አላቸው ይላል ማለት ነው وفي الارض قطع متجاورات እንደገና አሁንም በመድራችሁ ላይ የተለያዩ ክፍሎች አሏቸው ተጎራባች ሆኑ ኩታገጠም የተለያየ ባህሪና መልክ ያላቸው የምድር ክፍሎችንም ታስተውላላችሁ ይላል ምድር እንግዲህ ምድር እንደመሆኑ አንድ አካል ናት አንድ ዓለም ናት ግን ወጥ ነው ወይ ባህሪዋ አንዳንድ አካባቢ ደጋማ ቦታ ይሆናል ሌላው ቆላማ ይሆናል ሌላው ወይና ደንጋ ይሆናል ወንደገና በከለር ሲታይ አንዳንድ ቦታ ቀይ አፈር ይሆናል ሌላው ቦታ ጥቁር ይሆናል ሌላው ደግሞ ጣዝማ መሐከለኛ ይሆናል ነጭ አፈርም ያለበት አለ አንዲት ምድር ላይ እነዚህ የተለያዩ ባህሪዎች ሁሉ ይታያሉ ማለት ነው አንዱ ድንጋማ ቦታ ይሆናል ሌላው አፈር ለም ይሆናል አፈር ይሆናል ይሄ የተለያየ መልክና ጸባይ ያላት ዝጉርጉር ናት መሬታችሁ በዚህ በተለያየ መልኩ የፈጠራት ማን ነው እኔ ካልሆንኩኝ ይላል አላህ Subhanahu Wa Ta'ala እና ደጋማው ክልል ስትጨርስ ወደ ቆላማው ትወርዳለህ ቀዩን አፈር ስትጨርስ ወደ ጥቁሩ አፈር ትገባለህ እነዚህ አንድ ምድር ናቸው ግን የተለያየ ባህሪያት አላቸው ሁሉም ደግሞ ተደጋጋፊ ናቸው ሙተጃዊራት ማለት አንዱን ክልል ስታልፈው ሌላ ባህሪ ያለው ክልል ላይ እንደገና ትገባለህ ስለዚህ ይሄን የፈጠረው አንድ ጌታ ያኛውን ሌላ ጌታ መሰለህ ሁሉንም በየባህሪው እኔ ነኝ የፈጠርኩት ይላል ማለት ነው ወጀናቱን እንዲሁም ደግሞ አትክልቶች አሉ የተለያዩ አትክልቶችን በመድራችሁ ላይ ታያላችሁ ሚን አዕናቢን ከወይን የወይን ሐረጎች የበዙበት ሀገር ታገኛላችሁ አትክልታማ ሀገር ማለት ነው ወዘርዑን አዝሪቶች ደግሞ በስፋት የለሙበት ሀገር ታገኛላችሁ እንግዲህ ያገሩ የተለያየ ባህሪ ያለው አንዳንዱ ሀገር አትክልት ብቻ የለማበት የሰፋበት ታገኛለህ ሌላው ቦታ ደግሞ የእህል አዝሪት አይነት ብቻ የበዛበት ታገኛለህ ማለት ነው ወነኺል
እንደገና ደግሞ የተምር ዘንባባ የሚበዛበት ሀገር ታገኛለህ እንደ አረቡ ዓለም ማለት ነው። ሲንዋኑን እነዛ የተምር ዛፎች በጎናቸው እርባታ ያለባቸው መንትያቸው የበዛ ማለት ነው። መጀመሪያ ዋናው ተክል ይተከላል። ተዛ በኋላ ከስሩ ዙሪያውን ሌላ ያፈላል ማለት ነው። ቅርንጫፎች የበቀሉ ከጎኑ ይከቡታል፣ እንደዚህ ያጅቡታል። ዋናው መካከል ላይ ይሆንና አንድ ሁለት እያለ ሶስት እያለ ቅርንጫፉ እንደዚህ እየሰፋ ይሄዳል ማለት ነው። ወገይሩ ስንዋኒን አንዳንዱ ደግሞ ወጥ ይሆናል። መንትያ ሳይኖረው አንዱ ብቻውን የቆመ አለ ማለት ነው። ሌላው ግን አንዱ ይበቅላል ደግሞ ከጎኑ ያወጣል። ከጎኑ 3 ወይም 4 ሆኖ ያድጋል ማለት ነው። እነዚህን ሁሉ በዚህ መልክ የፈጠረና ያዘጋጀ ማን ነው ይላል። ወገይሩ ሲንዋን መንትያ የሌለው ዩስቃ ቢማኢን ዋሂድ እነዛ አሁን የተጠቀሱት የአትክልትና የአዝሪት አይነቶች ደግሞ በአንድ ውሃ ነው የሚጠጡት። ያው ወይ ከሰማይ የወረደ ወይ ከመሬት የፈለቀ ውሃ ነው የማጠጣቸው ይላል። አንድ ውሃ እንደመጠጣታቸው የሁላቸውን ፍሬ አንድ አይነት መዓዝ ሊኖረው ነበር የሚጠበቀው። ግን ወንፈድሉ بعضها على بعض في الاكل ከፊሉን ከከፊሉ በመዓዛው እንለያየዋለን እናበላልጠዋለን። የአትክልት አይነቶች ስፍር ቁጥራቸው አይዘለቅም ቢቆጠር። እነዛ ሁሉ አንድ መሬት ነው ላይ ያሉት፣ የሚጠጡትም አንድ ውሃ ነው። ግን መዓዛቸው ለምን አንድ አይሆንም ይላል አላህ Subhanahu Wa Ta'ala። እያንዳንዳቸው የራሳቸው የሆነ ጣዕምና መዓዛ አላቸው እና በአንድ መሬት ላይ በቅለው አንድ ውሃ እየጠጡ የተለያየ ጣዕምና መዓዛ እንዲኖራቸው ያደረኩት እኔ ነኝ ማለቱ ነው። ይሄ ሁሉ ተአምር ምልክት አይደለም? አላህ የፈለገውን ነገር ለማድረግ የማያቅተው መሆኑን ያሳያችኋል ማለት ነው። ኢነ ፊ ዛሊክ ለአያት እነዚህ በአዝርቶችና በአትክልቶችም ዙሪያ ያሉት ሁኔታዎች ለኔ ምንነትና ማንነት ጠቋሚ የሆኑ ተጨባጭ መረጃዎች ናቸው። ለነማን ነው ማረጃነቱ የሚያገለግለው? ሊቀውም ያዕቂሉን አእምሯቸውን ተጠቅመው ለሚያስተውሉ ሰዎች፣ አቅል ላላቸው ሰዎች። ሰው ሁነው ያበቃ ስዕላቸው እንደ ሰው ሆኖ አቅላቸው አስተሳሰባቸው እንደ ከብት የሆኑት ግን እነዚህ ሁሉ ተአምሮች ቢኖሩ ምንም ዋጋ አይሰጧቸውም። አቅል ላላቸው ሰዎች ግን እነዚህ ሁሉ ተጨባጭ መረጃዎች አላህ Subhanahu Wa Ta'ala ማንነቱን ቁልጭ አድርገው ነው የሚያሳዩት። የሱ ተወዳዳሪና ተፎካካሪ ማንም እንደሌለ ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ራሱን በራሱ ለኛ እያስተዋወቀ ነው በስራ ውጤቱ። ለምን በአካል በዱንያ ዓለም ላይ ተገልጦ ሊታየን ስለማይፈልግ ማለት ነው። ላ ትድሪኩሁ الابصار ويدرك الابصار ባይናችን ብናየው ኑሮ ታይን ወዳ ምስክር ይባላል፣ በቃ አለቀ። ግን ባይን አልታይም ማለት በዱንያ ላይ በአኺራ ይታያል ወዳጆቹ። በዱንያ ላይ ግን የናንተ ደካማ አይን እኔ ሊደርስብኝ አይችልም። ግን ባህሪዬን በፍጥረታቶቼ ይዘትና ሂደት ልታውቁ በህሊና አይናችሁ ልንተዋወቅ እንችላለን። በመሰራቸው ስራ ውጤቶች ተኔ በስተቀር ማንም እንደማይሰራ ስትገነዘቡ የኔን ማንነት በዚህ ማወረዳት ትችላላችሁ። በዚህ እምነት ተመጣችሁ የውመል ቂያማ ደግሞ አላህ Subhanahu Wa Ta'ala በገሃድ ፈቅዶ የሚያሳያችሁ ጊዜ ይመጣል ማለት ነው። በዱንያ ላይ በገሃድ ቢከሰትና ሁሉም እንዲያየው ቢያደርግማ ኑሮ ካፊር የሚባል ነገር ከተውንስ በች ይኖራል። ጌታን በገሃድ አይቶና አውቆ አብዲያለ እንደሚንትን የሚል። ስለዚህ الذين يؤمنون بالغيب ይላል። ምልክቶችን ነግሬያችሁ በምልክቶች ተመላክታችሁ የኔን መኖር ተተቀበላችሁ፣ ይሄ ነው ትክክለኛ የገይብ እምነት የሚባለው። በገሃድማ ከተከሰተ ማንም ሰው ጌታን የለም ሊል አይችልም ማለት ነው። እና ይሄ እንግዲህ ቅንነትን ለመለካት ነው። ቀናኤነት ያላቸው ሰዎች እኔ ጌታን ባላይስ ጌታ መኖሩን የሚያረጋግጡልኝ መረጃ ዙሪያውን ከበውኝ እያሉ ስለሱ መኖር እንዴት ተጠራጠራለሁኝ ብሎ ያምንበታል ማለት ነው። አይ የፈለገው ይሁን እሱን ታላየሁት በስተቀር ያለው ግን ይሄ የተሰጠውን መረጃ አርክሶ የማይገባውን የሚጠይቅ ትዕቢተኛ ስለሆነ እሱ አመፀኛ ነው ማለት ነው። ወኢን ተዕጀብ ፈዐጀቡን ቀውሉሁም ይላል። እንግዲህ የሰው ልጆች በዚህ ውስን አቅማቸው ስለ ጌታቸው ማወቅ የሚገባቸውን እኔ እየነገርኳቸውና እየጠቆምኳቸው የኔን መመሪያ አክብረው መቀበልና መከተል ሲገባቸው
ውስን የሆነችውን ክሰንኩል አስተሳሰባቸውን እንደ ትልቅ ነገር አድርገው በተቃራኒው የሚያስገርም ነገር ሲሰሩና ሲናገሩ ታያቸዋለህ ይላል። ወይን ተዕጀብ ያ ሙሐመድ የምትገረም ከሆንክ ፈአጀቡን ቀውሉሁም እነዛ ከሃዲዎች የሚሉት ነገር እጅግ አስገራሚ ነገር ነው። ምንድነው የሚሉት? አይዛ ኩና ቱራበን አሁን አንተ እንደምትለው እኛ ሙተን ሰውነታችን ፈርሶ አፈር በምንሆንበት ጊዜ አይና ለፊ ኸልቅን ጀዲድ እንደገና የውመል ቂያማ ትነሳላችሁ ትመለሳላችሁ አዲስ ፍጡራን ሆናችሁ ትመጣላችሁ የሚባለው ነገር እውነት ነውን እያሉ በመጠያየቅ ይሳለቃሉ ይገረማሉ። ይሄ እንግዲህ የሚያስገርም ከሆነ ይሄ ነው ይልቁንስ የሚያስገርመው። እነሱ ሰው ተሞተ በኋላ እንደገና እንደነበረ ተመልሶና ታድሶ ይመጣል የሚለውን ነገር እንደንቆቅልሽ ቆጥረው ይሳለቁበታል ይገረሙበታል። የሚያስገርመውስ የነሱ ባህሪ ነው። መገረም ካለብህ በእነዚህ ጅሎች ነው መገረም የሚገባው። አላህ Subhanahu Wa Ta'ala ሊያደርገው የሚችለውን ነገር አያቅተውም። እነላህ አላ ኩሊ ሸይን ቀድር ነው ከተባለ እሱ ሰራዋለሁ በሚለው ነገር ላይ መገረሙ ምን አመጣው ማለት ነው። ሌላ ሰው ቢሆን ኑሮ ነብዩ ራሳቸው እኔ አስረሳለሁ ቢሉ ኑሮ ያስገርማል። ፍጡር እንዲህ አይነት ኃይል ከየት አምጥቶ ነው ፉንታን የሚያነሳው ይባላል። አላህ ግን አላ ኩሊ ሸይን ቀዲር ነው። ይሄው ሰማያትን ምድርን በውስጥና በዙሪያ ያሉ እልቆ መሳፍርት የሌላቸውን ፍጥረታቶች የፈጠረ ከፈጠረም እየመገበ የሚያኖር የሚያስተዳድር እሱ ሆኖ ያለ የዚህ ኃይልና ጥበብ ባለቤት የሆነው ጌታ ሙታንን እንደገና ይመልሳልና ያድሳል ተብሎ ሲነገር ምን ችግር አለው? እሱን የሚያቅተው ነገር አለ እንዴ በማለት ፈንታ እንዴት ሰው ተሞተ በኋላ አፈር ዶቄት ከሆነ በኋላ መልሶ ይመጣል እያሉ እስተመንጋጋቸው ይስቃሉ ይሳለቃሉ። እነዚህ ጅሎች አለ አያስገርምም? የነዚህ ሰዎች ጅልነት የሚያስገርም ከሆነ የነሱ ጅልነት ነው ይልቁንስ የሚያስገርመው የኔ ሙታን ማስነሳት ሳይሆን ይላል አላህ። እና እነሱ አወቅን ብለው እንግዲህ ተሞተ ታዲያ ለምን የኔ አባት አይመጣም ተነስቶ ለምን አያቴ አይመጣም ይሉ ነበርና አቡ ጀህል ማለት ነው። ይሄ ነገር ነው የሚያስገርመው። ቀውሉሁም አይዛ ኩና ቱራበን እውንኛ እንደሙተን ሰውነታችን ፈርሶ አጥማችን ተበታትኖ አፈር ዶቄት ሆነን ያበቃ እንደገና ያፈራሻችን ተመልሶና ታድሶ ሙሉ ሰው ሆናችሁ ትመጣላችሁ ብሎ ይናገራል መሐመድ። ጉድ እኮ ነው እያሉ ይሳለቁ ይስቁ ነበር። ይልቁንስ ጉዱ እናንተ እንዲህ እያላችሁ ማለታዊ ማስተባበላችሁ ነው እንጂ ይሄ ምንም ጉድ አይደለም። የሚያስገርም ከሆነ የእናንተ ድርቅና ነው የሚያስገርመው በላቸው ይላል። አይና ለፊ ኸልቅን ጀዲድን እኛ ተሞትን በኋላ እንደገና አዲስ ፍጡራን ሆነን እንመጣለን ይለናል። እንዴት አይነት ጉድ ነው ባካችሁ እያሉ ይሳሳቁ ነበር። ኡላኢከ الذين كفروا بربهم ማለ ይሄ የሚያስገርም ጉድ አይደለም። ይልቁንስ የዚህ አይነት አስተሳሰብ የሚያስገርማቸው ሰዎች እነዛ በጌታቸው የካዱት ደረቆች ናቸው። ካዲ ይሄን ነገር በክህደቱ ነው እንደ ጉድ አድርጎ የሚያየው እንጂ ለቀናኤዎቹ ለአማኞች ይሄ ነገር አያስገርምም በላቸው ይላል። ካፊር ሁልጊዜም የግራ ጥምዝ ነውና የሚያስበው የማያስገርመው ነገር ያስገርመዋል። እናንተ አመለካከታችሁ ስለተበላሸ ነው ይሄ ነገር እንቆቅልሽ ሆኖ የሚያስገርማችሁ እንጂ ካዲ ባትሆኑ ኑሮ ይሄ ነገር አዲ ነገር የሚያስገርም ሊሆን የሚችል ነበር በላቸው ይላል። ወኡላኢከ الأغلال في أعناقهم እና እነዚህ ካዲዎችና ደረቆች ነገ የውመል ቂያማ በሚነሱ ጊዜ እጃቸው ካንገታቸው ጋራ ተጣምሮ የሚታሰርበት ሰንሰለት ከቧቸው ይነሳሉ። መነሳት አይቀርም ግን አስተሳሰብህ ግራ ስለሆነ እጆችህንና አንገትህን በአንድ ካቴና ጠፍንጌ ወደ ግራና ወደ ቀኝ እንዳትዟዟር አድርጌ እንደማቀርብህ አትጠራጠር በለው ይላል። ወኡላኢከ አስሐቡ النار በመጨረሻም የዚህ አይነት ከንቱ አስተሳሰብ ባለቤት የሆኑ ሰዎች የጀሃነም ድርጎ ናቸው ለጀሃነም ተመድበዋል ይላል። ወሁም ፊሃ ኻሊዱን ጀሃነምን ከገቡ በኋላ ደግሞ የተወሰኑ ወራትና አመታት ተቀተው የሚተው እንዳይመስላቸው እስከ ዘላለሙ ድረስ በሷ ውስጥ እየማቀቁ ይኖራሉ በላቸው ሲል ያስጠነቅቃል።
ስለዚህ እንግዲህ አቂዳ ዙሪያ ነው እቺ ሱራ የምታጠነጥነው ማለት ነው። ልክ እንደ መካ ሱራዎች ሰዎች ተሞተ በኋላ እንዴት ይነሳል የሚለው ነገር እንደንቆቅልሽ ሆኖባቸው በዛ ነበረና አተካራ የሚፈጥሩት። ይሄ ነገር ደግሞ የሚያከራክርና የሚያጠራጥር ነገር አይደለም፣ ሙሰለም ነው። እኒህን ነገር እንዳትቀበሉ ያደረጋችሁ ልግመትና ጥሜታችሁ ነው። ይሄ ልግመትና ጥሜታችሁ ደግሞ ለጥፋት ነው የሚዳርጋችሁ። አላህ ጋራ ተጣሉና ነገ የውመል ቂያማ ስትነሱ በጉድ ነው የምትነሱት። ሁለት እጆቻችሁ አንገቶቻችሁ ጋራ ተጣምረው ታስረው አይናችሁ ወደ ላይ አፍጦ ተሰንጋችሁ ወዲህ የማትዟዟሩበት በሆነ አሳፋሪ ሁኔታ ተነስታችሁ በፍርድ ትቀርባላችሁ። ከዛም ወደ ጀሃነም ተወሩራችሁ ለዘላለም ትማቅቃላችሁ በዛ አስተሳሰባችሁ በማለት አስጠነቀቀ ማለት ነው። ይህን ሲሏቸው ደግሞ ጥሩ አላህ እንደዚህ የሚቆጣና የሚቀጣን ከሆነ ለምን የሚዛትበንን ነገር አሁን አታመጣውምና አናየውም ይሉ ነበር። የድርቅናቸው ብዛት ረበና አጅል ለና ቂጦና ቀበለ የውሚል ሒሳብ ይሉሃል። ያው እናንተን ተጣልቻችኋለሁኝ ረግሚያችኋለሁ እያለ ነው ሰውየው የሚዝትብን ያለው። ይህንን ታረጌታ ይህንን እርምጃ የሚወስድብን ከሆነ ዛሬውኑ ለምን አያሳየንም? ዛሬውኑ በምን የተዛተብን ነገር አይከሰትብንም ይሉ ነበር። የድርቅናቸው ብዛት ሰአለ ሳኢሉን ቢዓዛቢን ዋቂዕ ሊልካፊሪን ለይሰ ዳፊዑ ምን አላህ ዚል መዓሪጅ እንዳለው እንግዲህ እኛ ይኸው ክደናል። የካደ ሰው እንዲህ አይነት ነገር በጉዱ የሚወጣ ከሆነ ለምን ጊዜ ቀጠሮ ትሰጠናለህ? አሁኑ ለምን አታሳየንም? ይህ እያሉ ይደነፉ ነበረ ማለት ነው። ወየስተዕጅሉነከ ቢሰይአቲ ቀብለ ልሐሰና አለ። እነዚህ ሰዎች የፈረደባቸው መናጢዎች ከመሆናቸው የተነሳ መልካም በመመኘት ፈንታ መጥፎን ቸኩለው ይለምናሉ፣ ይጠይቃሉ። እንግዲህ አላህ መጥፎ ነገር እንዳያመጣበት አንድ ሰው ይጠነቀቃል፣ ይፈራል እንጂ መጥፎ ነገር አምጥታ አደጋ ካላጠፋህ በስተቀር የሚል ሰው አለ? የድርቅናቸው ብዛት ግን አላህን ፍሩ፣ እምቢ ካላችሁ ጌታ ያጠፋችኋል ሲሏቸው በል እንዳልከው ከሆነ አንጣውና ጥፋቱን እንየው በማለት በሰላም ፈንታ አደጋን ይጠይቃሉ ማለት ነው። እና ሰው ጤንነትን፣ ሀብትን፣ ህይወትን ነው የሚፈልገው የሚመኘው። ይሄ ነገር እንዲቆይላቸው በመስራት ፈንታ እነሱ ግን ጌታ ተቆጥቶ ያጠፋችኋል ብለሃል እንዳልከው ከሆነ ይሄው በህይወታችን፣ በንብረታችን፣ በጤንነታችን የፈለገውን ነገር አምጣና አሳየን እያሉ መጥፎ ይመኛሉ በመልካም ፈንታ ማለት ነው። ወቀድ ኸለት ሚን ቀብሊሂም ልመሱላት ከነሱ በፊት ቀደም ሲል አምሳያ እርምጃዎች መወሰዳቸውና ማለፋቸው በታሪክ ተዘግቦ እያለ ይላል። ይሄ ነገር አይሆንም ብለው ለመጠራጠር አግባብ የሚኖረው ደግሞ የነሱ ቢጤ የሆኑ ሰዎች ካሁን ቀደም አላህ እርምጃ ያልወሰደባቸው ቢሆን ነበረ አሳየን ማለት የሚገባቸው። ግን ከነሱ በፊት እነ ቀውሙ ኑህ፣ እነ ቀውሙ ዓድ፣ እነ ቀውሙ ሰሙድ የሚባሉት እነ ቀውሙ ሉጥ በአጠቃላይ በየዘመኑ የዚህ አይነት ባህሪ ይዘው ሲደናቆሩ አላህ ቀሳፊ የሆነ የተለያየ ቅጣት አልወሰደባቸውምና ደብዛቸውን አላጠፋቸውም። ይሄ ታሪክ ይታወቃል። ከነዛ ካለፉት ሰዎች ታሪክ ተምረው እነሱ መልካም አቅጣጫ መያዝ ሲገባቸው በእኛ ላይ በቀጥታ ሙባሽር የሆነ እርምጃ ሲወሰድ ካላየን በስተቀር በታሪክ በሚወራው ማናምንም ብለው አሁንም በራሳቸው ላይ አደጋን ይጋብዛሉ። ጅልነታቸው ይላል አላህ Subhanahu Wa Ta'ala። ሰው እንግዲህ በቃላት ታላመነ ካልተዋጠለት በታሪክ ክስተት ማመን ግዴታው ነው። ምክንያቱም የወትሮ ሰዎች የዚህ አይነት ባህሪ ያላቸው ከሃዲዎች አላህ እኩሉን በማዕበል ጠራርጓቸዋል፣ እኩሉን መሬት ገልብጦባቸዋል፣ እኩሉን እሳት አዝንቦባቸዋል። የነዛ ሁሉ ታሪክ ደግሞ በአፈ ታሪክ መልክ ደርሷቸዋል፣ ያቃሉ። እነዛ አምሳያ የናንተ አይነት ባህሪ ያላቸው ሰዎች የተለያዩ አደጋ ሰለባ መሆናቸው ተገልጦላችሁ እያላችሁ ግድ በእኛ ላይ ካልደረሰ ብላችሁ መጥፎን ትመኛላችሁ ይላል አላህ Subhanahu Wa Ta'ala። ወኢነ ረበከ ለዙ መግፊረቲ ሊናሲ አላ ዙልሚሂም ጌታ ደግሞ እንደተመኙትና እንደጠየቁት ወዳውኑ በእለቱ ቅጣቱን ያላመጣባቸው ለምንድነው መሰላችሁ? ጌታ የምህረት ባለቤት ነው። ሰዎች አጥፊዎች ከመሆናቸው ጋራ
እነዚህ ሰዎች እንደ ጥፋትና እንደ ክፋታቸው እርግጥም አሁኑ ቅጣት ሊሰጣቸው የተገባ ነበረ። ግን አላህ Subhanahu Wa Ta'ala ሰዎች የፈለገውን አጥፊ ከመሆናቸው ጋራ ባጠፉ ቁጥር እለት በእለት እርምጃ ከመውሰድና ቅጣት ከማውረድ የራቀ ጌታ ነው። ምህረቱ ነው የሚያመዝነው ተቁጣው ማለት ነው። ገና ሳይፈጥራቸው በፊት ምን ያህል እድሜ እንደሚያቆያቸው በምድር ላይ ወስኗል። ያንን የወሰነላቸውን እድሜ ሳያጠናቅቁ እነሱ ስለደነፉና ስለጠየቁ 100 አመት ይኖራል ያለውን ሰው በ40 አመት ሊወስደው አይፈልግም። ለዛ ሲል ነው ወንጀላችሁ ከባድ ከመሆኑ አጥፊዎች አክፊዎች ከመሆናችሁ ጋራ ጌታ ግን መጀመሪያውን የመደብኩላቸውን እድሜያቸውን ሳያጠናቅቁ አልወስዳቸውም እስከዛው እታገሳቸዋለሁ ብሎ የምህረት ባለቤት ስለሆነ እንጂ አቅቶትና ፈርቷቸው አይደለም በላቸው ይላል ማለት ነው። ወኢነ ረበከ ለሸዲዱል ዒቃብ ያ ቀጠሮ ሲደርስ ግን ያንተ ጌታ ባይጠይቁትም ቅጣቱ ብርቱ ነው ጠጣር ነው። ያቺ ቀጠሮ ሲደርስ አሳያችኋለሁ እስከዛው ግን እኔ የመቀደም ሲል የሰጠኋችሁን እድል ልቀንስባችሁ ስለማልፈልግ ምህረት የሰፊ ስለሆነ ታጋጅ ስለሆንኩ ነው በሰላም ያቆየኋችሁ እንጂ ትቻችሁ ፈርቻችሁ አይደለም በላቸው ይላል። ويقول الذين كفروا هذا وصلى الله وسلم على النبي وعلى اله